ሚስት ይፈጠራል እንዴ? ሩም ውስጥ ለሁለት ምን ቅዳሴ ነው? በጨዋታ ሳመጡ ነው የሚወስድልኝ። ሆኖ ብዬ ምን አባሽ ታመጫለሽ? ምን አባሽ ልታመጪ ነው? ምን አባሽ ወይኔ በላቸው እነዚህ ወራዶች። አንተ ቢያንስ ለአንድ ቀን ፕላስተሩን ሳትለጥፍ ሳትታመም አስታማሚ ሳያስፈልግ ትመጣለህ እንዴ? ምን ይመስላል ሴታ ሴት አቤል የምትባል ማለት ነው። እንደው ተሸፋፍነ ለጥፈ እንኳን አትመጣም። ነውር አይደለም እንዴ? እንዴ ነች ተፈነከትኩ አናዴ ተበሳ ብለህ እኮ ነው ደም ለጥፈ የመጣሁ የነበረው ማለት ነው። ወደ ዋና ጉዳይ እንግባና እንግዲህ ወይዘሪት ሄርሜላ እንትናን አዋረዳት። ማን ነው ኖቤል አንድ ሩም ውስጥ ወንድና ሴት ምን ያደርጋሉ? ቅዳሴ ነው ወይ አለ ማለት ነው። እነዚህ ሃይማኖት አልባ ማለት ነው። እውነት ዝሙትን እያስፋፉ ቅዳሴ የሚዘምሩ እኮ ነው የሚመስሉት አንድ ሩም ውስጥ። የምሬ ነው የምላችሁ። ለዛውም አድጋ አዘጋጅተው እንደሚመካከር ሰው ባልና ሚስት ቁጭ ብለው ይመካከሩ የለም እንደሚመካከር ሰው ነው ቁጭ ያሉት የነበረው። እንግዲህ ብዬ ነው ሰው የምጠራላቸው። እውነታችሁ ነው። ይኔ በላቸው። ሰላም ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? ላይክ ሼር ሰብስክራይብ እያደርጋችሁ እስከ መጨረሻ ተከታተሉኝ። እንግዲህ አብርሃም በመታሰሩ ደስ ብሎሻል ወይ? አፈር ብሎ አፈር ያስበላችሁ ያላችሁ ልጆች አላችሁ። አሜን። አፈር ያስበላን ሁላችንም። አፈር መብላታችን አይቀርም፣ ደግሞ አፈር እንበላለን። ስለዚህ ትንሽ ታገሱ እንዴ። ምንድን ነው ፈጣሪ እንደ ሰው አይቸኩልም። ረጋ ሰከን ይባላል። አፈር መብላታችን አይቀር፣ ልንበላ ነው አብረን። እያንዳንድሽ ነብስያሽ የያዝሽውን በየሄድሽበት ቦታ መርዝሽን የምትረጭ አዳሜ አፈር ትበያለሽ እኮ። ስለዚህ አብረን ስለምንበላ ረጋ ሰከን በሉ። እሺ ጠብቁ፣ ተረጋግታችሁ የኔ ማሮች፣ እሺ የኔ ውዶች ማለት ነው። አይዟችሁ። ምነው ቸኮላችሁ ለመሞት? እና መብላታችን አይቀርም። አፈርም እንበላለን፣ አፈሩም ይበላናል ማለት ነው። ስለዚህ ጠብቆ አጥንታችንም ይበላል። ያው ነው ይነቅጣል። ስለዚህ እና አብርሃም በመታሰሩ እና ታዲያ አንድ ቀን እርምጃ ሳይወሰድበት ታዲያ እኛ ጨጓራችን መላጥ አለበት እንዴ? የለበትም እንዴ? አንዳንዴ እሱም መከራና ስቃይ ያው ይቅመሰው። ሌላኛው እኔ አሁን በቃ ኖቤልና አቡሽ ማለት ነው። እኛ እኮ ድብን ያለ ምን እንደሆነ እኮ እናውቃለን። እኔ እኮ ጅል አይደለሁም፣ ጅላንፎም አይደለሁም። ይገባኛል በደንብ አድርጌ ነው የማውቀው። ይብላኝ ለማታውቁ ይብላኝ ለማይገባችሁ ማለት ነው። እኔ አይመለከተኝም። አም ሶሪ ግን ማለት ነው ወይዘሮ አቤላ ማለት ነው። ወይዘሪት ነው የሚባለው ወይዘሮ ነው የሚባለው። አቤላ እንግዲህ ያው ሰሞኑ እንትን ብሎ ነበረ፣ ግን ዛሬ ያው መጣ ምንም ሳይሆን ዛሬ ቢያንስ ፕላስተር ይታሸጋል ሰው የሆነ ነገር። እሺ ነገ ምን ብለህ ልትመጣ ነው? ምን ብለህ ልትመጣ ነው? ከዛች ሄርሜላ ከሌ እንደዚህ ያለች ከሌ ወጣች ከሌ ወረደች ልትለን ነው ወይስ ምን ልትለን ነው? ምን ነበረበት ፕላስተር ታሽገ የሆነ የማልተሻለኝም፣ እባካችሁ አትረብሹኛል። ውሸታችሁ አቤት! እንዲያው የውሸት የምታደርጉትን ነገር የእውነት አድርጎ ፈጣሪ ተአምሩን ባሳያችሁ። የምሬ ነው ብላችሁ እናንተ፣ እኔ ምኞቴ ማለት ነው ውሸታችሁ እስከ ጥግ ድረስ ስለሆነ የውሸት የምትሰሩትን ነገር የእውነት ፈጣሪ አድርጎ ያሳያችሁ ነው የምላችሁ። የምር ያሳያችሁ እናንተ። ሌላ ምንም የምለው ነገር የለም ማለት ነው። እናም ወይዘሪት ውሽሚት ደግሞ ያው ተልከስክሰሻል። እኔ ፈርቻለሁ። አሁን የብርታ ወንድሞች እየተከታተሉኝ ነው። አሁንም ፈርቼ እያንቀጠቀጠኝ ነው ወደ እናንተ የመጣሁት። እውነትሽን ነው፣ እያንቀጠቀጠች ነው እንዴ ስንት ወንድ። አሁን ደግሞ የሩታ ወንድሞችም ጨመርሽ እንዲ። እነሱማ እንደዚህ አይልከሰክሱም። እውነት እንደዚህ በልክስክስ ቦታማ አይገኙም እነሱ። ነገር ግን ልክስክሶቹ አሉ እንጂ እነዚህና እነ ማን ነው አቤላ እነ ብሩክ ደግሞ ጠፋ ይሄ ሰሞን። ለማንኛውም ይመችሽ። አው ይመችሽ። እውነት ተርትረው ይጣሉሽ ማለት ነው በ4 በ6 ቦታ። አስተፈሩላ ጌታ ረቢ ይቅር በለኝ። እቺ ውሻ ልጅ አፈር ቢያፈር ያስበላሽና ማለት ነው። አንቺ አመደም ድቆይታም የማይሆን ቪዲዮ ሰርተሽ የማይሆን ነገር ተናገረሽ የማይደረግ ድርጊት አድርገሽ ይኸው እኛን ራሱ በከልሽን ማለት ነው። የሚበክል በሽታ ይበክልሽ። አዎ እውነት ይበክልሽ። ሌላ ምንም አልልም። ምንም ምለውም ነገር የለም። ሰው እኮ በክብሩና በማንነቱ በቤተሰቡ አይደራደርም። እሷ ግን ተልከስክሳ ትኖራለች እድሜ ልክዋ። ደግሞ አታጨብጭቡ የእሷ ደጋፊዎች። እውነቴ ነው የምላቸው አታጨብጭቡ እንዴ! ኧረ ነውር የሚባል ነገር አለ አይደል እንዴ? ነውር አታቆም፣ ሼም የሚባል ነገር አታቆም እንዴ? ሩታ የምትሰራውን ደግፉ። አብርሃምና ሄርሜላ የሚሰሩትን ነገር የሜዳ አህያ ምን ሄርሜላ ናት የሜዳ አህያ የሚሰሩትን ነገር ጥሩ አይደለም። ስለዚህ አትደግፉ።
ለምንድን ነው እናንተ አፈር ብሎ አፈር ያስበላቸው የምትሉ? አፈር እንበላለን፣ አትቸኩሉ። አረብ ሀገር ሆናችሁ ደግሞ አፈር እንድትበሉ አታስገድዱ። ነፍስያችሁ ረጋ በሉ። ስትመጡ ያው ሀገራችን ላይ እንሞታለን፣ ያው በሰው ሀገርም እንሞታለን በነገራችን ላይ። ነገር ግን ሀገራችን ላይ የምንሞት ያደርገን እንጂ በሰው ሀገርማ ሞተን አንቀበርም። አዎ ጀናዛችንም የሚላክበት ደግሞ ሬሳችን አከሌ ብር አዋጡ አከሌ ብር አውጪ ከሚባልም ፈጣሪ ይጠብቀን ሁላችንም። አዎ ሀገራችን ላይ ነው የሚሻለን እና ስለዚህ መሞታችን ስለማይቀር ረጋ ሰከን ተብሎ ነው የሚሞተው። አፈር የሚበላው አብረን እንበላለን ማለት ነው ሁላችንም። እኛን ብቻ አይደለም አፈር የምንበላው። አፈር ብሎ የምትሉ ልጆች እውነት አብርሃም ደግሞ እርምጃ ስለተወሰደበት አዎ ደስ ብሎኛል። እንዴ ያበጠው ይፈንዳ። ደስ ያለኝ ደግሞ በቃ ድራማ እንኳን ቢሆን ጣፋጭ የሚሆነው ሁለቱም ሰው እኩል ዋጋ ሲከፋፈል ነው የሚያምረው ማለት ነው። ሩታ ልክ ስታሳይ ነው የሚያምረው። አብርሃም የሚያደርገው ድርጊት ጥሩ አይደለም አይደል? እናንተ ራሱ እኮ ቀልባችሁ ሳይወደው ሳይፈቅደው ነው የግድ ሆኖባችሁ ነው የምታዩት እንጂ ወዶና ፈቅዶ ነፍስያችሁ ወዶት እኮ አይደለም ቪዲዮ የምትከታተሉት። የምሬ ነው ብላችሁ አብርሃም የሚያደርገው ነገር ደስ ብላችሁ ነው እንደምታደርጉት አይደለም። እውነትን ነው እናውራ ከተባለ ማለት ነው። ስለዚህ አንዳንዴ ነካ ሲደረግ ወይም ደግሞ የሆነ ነገር ነካ ሲያደርገው የሆነ ጣል ሲደረግበት ደስ ይላል ማለት ነው። ስለዚህ ደስ ብሎኛል። አሁንም ቢሆን አብርሃም እንደው በእስር ቤት 2 ቀን ብትቆይ ደስ ይለኛል። ምክንያቱም ደግሞ እኮ የአብርሃም ሩም ነው የገባቸው። ዛሬ ራሱ የአብርሃም ሩም ነው ያለሁት አለች እኮ። አብርሃም ተይዞ ሄዷል። ስለዚህ እሷ በተራዋ ገባች እና ቪዲዮ ቀረጻች። አይ አቤት ውርደት፣ አቤት ቅሌት። አሁን የት ልሄድላችሁ? እንዲያው በእናንተ ከመስራት ፈጣሪ አውጥቶኝ የራሴ ስራ ጀምሬ በራሴ ስራ ምሰራ ያደርገኝ እንጂ እናንተ እኮ ተግማምታችኋል እኮ። ገማች እኮ ሸተታችሁ፣ እውነት ሸተታችሁ። በተለይ አብርሃምና የሜዳ አህያ ማለት ሸተታችሁ እኮ ገማችሁ። እነዛ ቡችሎች ራሱ በተለይ ደግሞ ውሸታችሁ እስከ ጥግ ድረስ። የእውነት ፈጣሪ ይስጣችሁ፣ እውነት ፈጣሪ ይስጣችሁ። የተመኛችሁትን የውሸት የምታደርጉትን ነገር ሪል አድርጎ አላህ ያሳያችሁ፣ ፈጣሪያችሁ ያሳያችሁ። እንደው አላህ ምን ያስጠራኝ እዚህ ጋር። ፈጣሪያችሁ ያሳያችሁ የእውነት አድርጎ የሆነ ቀን ዋጋ ቢያስከፍላችሁ ደስ ይለኝ ነበረ። ውሸት እስከ ጥግ ድረስ። ፈጣሪ ወይ ትዕግስቱን ስጠኝ። ለማንኛውም አሁን እኔ ምንም ልል አልችልም። የሜዳ አህያ ደጋፊዎችም ደግሞ ተረጋጉ፣ ሰከን በሉ። እውነት ሰከን በሉ። እምቢ ካላችሁ ደግሞ እንወራረዳለን ማለት ነው። ምንም የሚመጣ ነገር የለም። ደግሞ የእሷ ደጋፊ በዛችሁ እኮ ደግሞ እኮ ላይ ከምታደርጉትን ነገርስ እናንተ ፈጣሪያችሁ አትፈሩም እንዴ? ማለቴ ወንጀል መሆኑን ኃጢአት መሆኑን ታውቃላችሁ። ዝሙትን መደገፍ ወይም ደግሞ ዝሙትን ማድረግ። ዝሙት እኮ እጃችሁ፣ አይናችሁ፣ እግራችሁም ያደርጋል። አንደኛ አይናችሁ የሚያደርገው ዝሙትን ከተከታተላችሁ ካያችሁ ዝሙት እንደሰራችሁ ነው የሚቆጠረው። መጥፎም ነገር ደግሞ ዝሙትን ሲሰሩም ደግሞ እናንተ ላይክ ስታደርጓቸው እጃችሁ እንደሰራም እንዳደረገም ዝሙት እንደፈጸመም ቁጠሩት እና ፈጣሪያችሁን አትፈሩም እንዴ? ኧረ ተው በህግ አምላክ ይሁንባችሁ። በፈጠራችሁ አምላክ ወደ ፈጣራችሁ ተመለሱ እንዴ። ሞት የሚባል ነገር አለ። ፈጣሪያችሁ ይጠይቃችኋል ነገ ቀን። የፈጣሪ አለ። እኔ እናንተ ብቻ አይደለም ብዙዎቻችሁ አላችሁ። እኔ በእንደዚህ ወደዚህ ሃይማኖት ውስጥ እንዳገቡ ሁላችሁም አላችሁ። እኔ ከሌ ድል አይደለም ማለት ነው ስላላችሁ ነው። እውነት እኔ ፈጣሪያችሁ ይታሰባችሁን አይመለከተኝም። ባጃችሁ ግቡ ማለት ነው። እና የሜዳ አህያ ደግሞ ዋጋሽን ብታገኝ ደስ ይለኛል። በተራሽ እስር ቤት ብትገቢ አንጀቴ ቅቤ ይጠጣ ነበር። እንደው አንቺማ ማቀሽ ብትወጪ። እንደው አብርሃም 2 ቀን እንኳን ቢታሰር ከአንቺ ጋር ሳይገናኝ ደስ ይለኛል። ዛሬም አልተገናኘም። ቀጣይም ደግሞ እንደዚህ ወር ብትታሰሪ ደስ ይለኛል። ጋይ ሰላም ሁኑልኝ በያላችሁበት።